ሰላም ወገኖቼ ዛሬ የምናየው አፕሊኬሽንስ ኦፍ ማሽን ለርኒንግ እናያለን። ስለዚህ ባለፈው በአርቲፊሻል ኢንተለጀንስ ሲሪስ ላይም የአርቲፊሻል ኢንተለጀንስ አፕሊኬሽኖችን አይተናል። ስለዚህ አብዛኛው የማሽን ለርኒንግ አፕሊኬሽን ከአርቲፊሻል ኢንተለጀንስ አፕሊኬሽኖች ጋር ይመሳሰላሉ። ምክንያቱም ማሽን ለርኒንግ የአርቲፊሻል ኢንተለጀንስ ሳብሴት ስለሆነ። ስለዚህ እዚህ ላይ አሁን የተወሰኑ አፕሊኬሽኖች እናያለን። ስለዚህ ማሽን ለርኒንግ ፋይንድስ አፕሊኬሽን ኢን ቫሪየስ ዶሜን ኤንድ ኢንዱስትሪ ኢንክሉዲንግ ለምሳሌ ሄልዝ ኬር ላይ ማሽን ለርኒንግ ምንድነው? ሄልዝ ኬር ላይ የማሽን ለርኒንግ ጥቅም የሚለውን ስናይ አንደኛው ዲያግኖሲንግ ዲዚዝ በሽታውን መመርመር፣ ሌላው ደግሞ ፕሪዲክቲንግ ፔሸንት አውትካም የታማሚው አውትካሙን ፕሪዲክት ማድረግ፣ የሆነ በሽታ አለበት የለበትም የሚለውን ማድረግ ፕሪዲክት ማድረግ፣ ሌላው ፐርሰናላይዝድ ትሪትመንት ሪኮመንዴሽን። ስለዚህ የሆነ ሰው አሁን ለምሳሌ ይሄን ያክል ዳያቢቲስ ሱካር አለበት ወይም ሱካር መጠን እየጨመረ ነው፣ ስለዚህ እንዲህ አይነት ስፖርት መስራት አለበት ወይ እንዲህ አይነት የሆነ ትሪትመንት አይነቶች አሉ አይደል? ስለዚህ እነዛ ትሪትመንት አይነቶችን ምን ማድረግ ይችላል? ሪኮመንድ ማድረግ ይችላል ማለት ነው። ስለዚህ ሄልዝ ኬር ላይ ከረንትሊ አሁን ጀስት እስከ ሳርጀሪ ያለውን ስራ ራሱ ምን ማድረግ ይችላሉ? ማሽኖች ስራ መስራት ይችላሉ ማለት ነው። ሌላው ፋይናንስ ሴክተር ላይ በማሽን ለርኒንግ ፋይናንስ ሴክተር ላይ የማሽን ለርኒንግ ጥቅሙ ምንድነው የሚለውን ስናይ ፍራውድ ዲቴክሽን፣ ያ ማለት ሐሰተኛ ትራንዛክሽኖችን ዲቴክት ማድረግ አቅም አለው። ሌላው ክሬዲት ስኮሪንግ፣ ስቶክ ፕራይስ ፕሬዲክሽን። ስለዚህ ስቶክ ላይ ፕራይሶችን ፕሬዲክት ማድረግ ይሄ እንዲሆነ ቀጣይ ይሄን እንዲሆናል የሚለውን የስቶክ ፕራይስንም ፕሬዲክት ማድረግ ይችላል ማለት ነው ማሽን ለርኒንግ ማለት ነው። ሌላው ሪታይል። ስለዚህ ሪታይል ላይ ካስተመር ሴግመንቴሽን፣ ዲማንድ ፎርካስቲንግ እና ሪኮማንዲንግ ሲስተም። ስለዚህ ጀስት ካስተመሮችን ሴግመንት ማድረግ ቤዝድ ኦን ለምሳሌ ካስተመር ፓርቼዚንግ ሂስትሪ ላይ ኦር ካስተመር ኢንተራክሽን ላይ ቤዝድ ሆኖ ካስተመር ሴግመንት ማድረግ ይችላል። ዲማንድን ፎርካስት ማድረግ ይችላል። ሌላው ደግሞ ሪኮመንድ ማድረግ ይችላል። ይሄ ብዙ ሲስተም ላይ ኦር ዌብሳይቶች ላይ እናገኛለን። ሪኮመንዴሽን ለምሳሌ ዩቲዩብ ራሱ ሪኮመንድ ያደርጋል አይደል? የሆነ ቪዲዮ ዛሬ እኛ ብናይ ሰርች ብናደርግ ነገ ያን የሚመሳሰል ከሱ ጋር የሚገናኙ ቪዲዮዎችን ምን ያደርግልናል? ለኛ ሪኮመንድ ያደርጋል። ቲክቶክም ሌላው ማንኛውም ብዙ ፕላትፎርሞች ሪኮመንድ ያደርጋል። ኤፍቢ ፌስቡክ ራሱ ሪኮመንድ ያደርጋል። እኛ ሞስት ኦፍ ታይም ኢንተራክት የምናደርገውን ለኛ ምን ያደርጋል? ሪኮመንድ ያደርጋል። ሌላው አፕሊኬሽን በአውቶሞቲቭ ነው። ስለዚህ አውቶሞቲቭ ላይ ለምሳሌ አውቶኖሚየስ ድራይቪንግ ካር፣ ስለዚህ አውቶኖሚየስ ድራይቪንግ ካር ኦር አውቶኖሚየስ ድሮን መፍጠር፣ ሌላው ፕሬዲክቲንግ ሜንቴናንስ፣ እነሱን ሜንቴናንስን ፕሬዲክት ማድረግ፣ የትኛው መጠገን አለበት የሚለውን ፕሬዲክት ማድረግ። ሌላው ትራፊክ ፍሎ ኦፕቲማይዜሽን፣ ትራፊክ ፍሎ ማኔጅመንት ማድረግ። ሌላው ናቹራል ላንጉዌጅ ፕሮሴሲንግ ኤንኤልፒ ላይ ምንድነው የማሽን ለርኒንግ ጥቅም የሚለውን ስራ ለምሳሌ ላንጉዌጅ ትራንስሌሽን ከአንዱ ቋንቋ ወደ ሌላ ቋንቋ ትራንስሌት ማድረግ፣ ሴንቲሜንት አናሊሲስ። ሌላው ቻት ማድረግ ለምሳሌ ቻት ጂፒቲን ውሰዱ እንደ ኤግዛምፕል ቻት እናደርጋለን። ሌላው ሴንቲሜንት አናሊሲስ ፖዚቲቭ ነው ወይ ኔጌቲቭ ነው ኮመንቶችን ጀስት አናላይዝ ማድረግ። እነዚህ የተለያዩ ኤንኤልፒ ላይ ያሉ የማሽን ለርኒንግ አፕሊኬሽኖች ናቸው። ሌላው ደግሞ ኮምፒውተር ቪዥን ነው። ኮምፒውተር ቪዥን ላይ ማሽን ለርኒንግ ምንድነው ጥቅሙ? ኮምፒውተር ቪዥን ላይ የሚለውን ስናይ አፕሊኬሽኑን ኦብጀክት ዲቴክሽን፣ ለምሳሌ ኦብጀክት ዲቴክሽን የሆነ ኦብጀክት አለ ምንል የሆነ ቦታ ለምሳሌ እንበልና የሆነ ሙዚየም ብትሄዱ ሙዚየም ላይ የተለያዩ ነገሮች ሊኖሩ ይችላሉ እዛ ሙዚየም ላይ። ስለዚህ ሙዚየም ላይ ያለውን ኦብጀክቶችን ለምሳሌ ዲቴክት የሚያደርግ ሲስተም ቢኖር ሰውን ሳትጠይቁ ራሳችሁ ታውቃላችሁ ኦብጀክቱ ምን እንደሆነ ማለት ነው። ስለዚህ ይሄ እንዲህ ነው የሚለው ኦብጀክት ዲቴክሽን ራሱ አንዱ አፕሊኬሽን ነው። ሌላው ኢሜጅ ክላሲፊኬሽን፣ ኢሜጅን ክላሲፋይ ማድረግ። ሌላው ፌሻል ሪኮግኒሽን፣ ፌሻሊ ሪኮግናይዝ ማድረግ። ስለዚህ እነዚህ የተለያዩ የኮምፒውተር ቪዥን አፕሊኬሽኖች ናቸው። አፕሊኬሽን ኦፍ ማሽን ለርኒንግ ማለት ነው። ስለዚህ እነዚህ የተለያዩ አፕሊኬሽኖች የማሽን ለርኒንግ አፕሊኬሽኖች ናቸው። ስለዚህ ማሽን ለርኒንግ ለነዚህ ለተለያዩ ፐርፐዝ ይጠቅማል ማለት ነው። ስለዚህ
ጀስት ይሄን ይመስላል የዛሬው ቪዲዮ። እዚህ ላይ ያልገባችሁት ነገር ካለ ኮሜንት ላይ አስቀምጡ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።